ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች የዓለም ዋንጫ ዛሬ ይጀምራል። ያው ይህ ውድድር በብዙ ውዝግቦች ታጅቦ የመክፈቻ ውድድሩን ለማድረግ ጊዜ እየጠበቀ ይገኛል። የዘንድሮ የውድድር ተሳትፎ ያው አብዛኞቹ ትልልቅ ሀገራቶች ኤክስፔክት የሚደረጉበት ነው። በተለይ የፖርቱጋል ብሔራዊ ቡድን ብዙዎች ይጠብቁታል። ጠንካራ ተፎካካሪ ሆኖ ይመጣል ተብሎ ይታሰባል። እንዲሁም ሊዮኔል ሜሲና አርጀንቲና ለተከታታይ ለሁለተኛ ጊዜ በዓለም ዋንጫው ጫና ያሳድራሉ ተብሎ ነው የሚጠበቀው። ይሄ ራሱን የቻለ ቦታ ይኖረዋል። የእንግሊዝ ብሔራዊ ቡድን ሌላው ተጠባቂው በዚህ ዓለም ዋንጫ ትልቅ ነገር ያሳያል ተብሎ የሚጠበቅ ብሔራዊ ቡድን ነው። ከ1966ቱ የዓለም ዋንጫ በኋላ የእንግሊዝ ብሔራዊ ቡድን የሚጠበቅ ነገር ግን የተጠበቀውን ነገር የማይሰጥ ብሔራዊ ቡድን ሆኖ ተመልክተነዋል። ዘንድሮስ የእንግሊዝ ብሔራዊ ቡድን እስከየት ሊጓዝ ይችላል የሚለው ሌላው ተጠባቂ ዜና ነው። የጀርመን ብሔራዊ ቡድን በወጣቶችና እንዲሁም ልምድ ባላቸው ተጫዋቾች ታጅቦ በጆሹዋ ኪሚች የሚመራ ይሆናል። ይሄ ተጫዋች እንግዲህ ከአማካኝ እስከ አጥቂ ወደ ተከላካይም እየወረደ የቡድኑን ሁለንተናዊ ሚና የሚመራ ተጫዋች ሆኖ ተመልክተነዋል። ጀርመን ሌላው ተጠባቂ ቡድን ነው። አፍሪካ ላይ ሴኔጋል ዘንድሮ ጥሩ ትጓዛለች ተብሎ ነው የሚታሰበው። የሴኔጋል ብሔራዊ ቡድን በአፍሪካ ዋንጫው የነበረውን ስኬት በዓለም ዋንጫውም ጥሩ በመጓዝ ያሳያል ተብሎ ይጠበቃል። በቅድመ የወዳጅነት ጨዋታዎች ላይ እያሳዩ ያሉት ፐርፎርማንስ በተለይም ደግሞ የሳዲዮ ማኔ የአማካኝ ክፍል ተጫዋቾች ጋር ያለው ጥምረት በዓለም ዋንጫው እንደሚታወቀው ትልቁ ታሪክ የተከላካይ መስመር ተጫዋቾች ጥብቀት ዋንጫ ያመጣል። ስለዚህ የመከላከል አደረጃጀቱ ጥብቀት የሴኔጋል ብሔራዊ ቡድንን የተሻለ እንዲጓዝ የተሻለ ውጤት እንዲያመጣ ሊያደርገው ይችላል ተብሎ ይታሰባል። ሌላው በዚህ የአፍሪካ ዋንጫ የሚጠበቀው የአፍሪካ ቡድን የኮትዲቯር ብሔራዊ ቡድን ነው። በዚህ የኮትዲቯር ብሔራዊ ቡድን ልምድን ከወጣት ተጫዋቾች ጋር በማጣመር በተለይም ደግሞ በማጥቃትና በመከላከል ሚዛን ውስጥ ጠንካራ የሚባለውን የኮትዲቯር ብሔራዊ ቡድን በዚህ የአፍሪካ ዋንጫ ልንመለከተው እንችላለን ተብሎ ይታሰባል። ይህ የዓለም ዋንጫ በተለይ በዓለም ዋንጫው ድህረ ዜናዎች ላይ እየታዩ ያሉ ዓለም ዋንጫውን የማያግዙ ሐሳቦች ወረስት ዓለም ዋንጫ እንዳይሆን ስጋት አላቸው። በተለይ ከሶማሊያ የሄደው አፍሪካን ወክሎ የአፍሪካ እግር ኳስ ኮንፌዴሬሽን ወክሎ ወደ አሜሪካን ለማጫወት ቫሊድ የሆነ ሕጋዊ የሆነ ቪዛ በመያዝ የአሜሪካን ቦርደር አልፎ ወደሚያወዳድርበት ቦታ ለማቅናት የተዘጋጀ የነበረውን ይህንን ዳኛ አሜሪካ ኤንትሪ መከልከሏ፣ እንዳይገባ ማድረጓ፣ በመጣበት እንዲመለስ ማድረጓ የብዙ የመገናኛ ብዙሃን ብቻ ሳይሆን የብዙ የስፖርት ወዳድ ቤተሰቦችን ያሳዘነ ነበር። የካናዳ መንግስት አሜሪካ ብትከለክልህም የካናዳ መንግስት ግን ካናዳ ላይ የሚደረጉ ጨዋታዎችን መምራት እንድትችል ፍቃድ እንሰጣለን በማለት ወዲያውኑ ነበረ ይሁንታ የሰጡት። ነገር ግን ፊፋ በዚህ መሃል ጣልቃ መግባት ስለማይችል ፊፋ በዚህ ጉዳይ ላይ የሚለው ነገር የለም በማለት ጉዳዩን አፍነውት ዳኛው ወደ ሀገሩ ተመልሷል። ወደ ሀገሩ ሲመለስ የተፈጠረው ነገር እጅግ በጣም ያስገርም ነው። በርካታ ሶማሊያውያን እንዲሁም ከፍተኛ የመንግስት አመራሮች በኤርፖርት ከተቀበሉት በኋላ 200,000 የአሜሪካን ዶላር እጅ መንሻ ሰጥተውታል። ይሄ አንተ በአእምሮህ እንድትጎዳ ስለማንፈልግ ለአንተ ያለንን ክብር ለአንተ ያለንን ቦታ ያሳየንበት ነው በማለት ነበር ያን እጅ መንሻ የሰጡት። ካፍ በዚህ ጉዳይ ላይ እንዲሁም ፊፋ በዚህ ጉዳይ ላይ ብዙም ግልጽ የሆኑ ሐሳቦችን አላስቀመጠም። ምክንያቱም የአሜሪካን የቦርደር ሴኪሪቲ ኃላፊዎችን ውሳኔ ከመቀበል ወደኋላ እንደማይል የፊፋ ጉዳዮች በተለይ የውድድር ጉዳዮች ሰብሳቢ ተናግረው ነበር ቀድሞ። ነገር ግን ይህንን አብረን በጋራ ለመፍታት ጥረቶች እናደርጋለን ብለውም ጨምረው ተናግረዋል። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ ፊፋ
በአሜሪካን የቦርደር ሴኩሪቲ ሉዓላዊነት ላይ ገብቶ ምንም አይነት ውሳኔ ማስቀየር መብት እንደሌለው የሚያሳይ ነው። ከዚህ በኋላ በሚደረጉ የኢንትሪና እንዲሁም የኤግዚት ጉዳዮች ላይም እንደዚህ ያልተጠበቁ ነገሮች እንዳይኖሩ የፊፋ የውድድርና ስነስርዓት ኮሚቴ ከአሜሪካ የቦርደር ሴኩሪቲ ጋር በየቀኑ ሰፊ ምክክሮችን እያደረገ ነው የሚገኘው። ምክንያቱም የኢራን ብሔራዊ ቡድን የገባበት መንገድና ጨዋታ አጠናቆ በአሜሪካ ምድር የሚቆይበትም ጊዜ ከሪከቨሪ ጉዳይ ጋር በተያያዘ ሌላ ችግርም ፈጥሯል። በሰዓታት ልዩነት ውስጥ ጨዋታዎችን አድርገው 18 ባልሞላ ሰዓታት ውስጥ እንዲወጡ ነው የሚያዘው። ይሄ ደግሞ የተጫዋቾቹን ሪከቨሪ፣ የተጫዋቾችን ከጨዋታው በኋላ የሚኖራቸውን የረፍት ጊዜ ያላገናዘበ ነው የሚል ጥያቄ እየተነሳበት ይገኛል። አሜሪካ ሌላው አንዱ ትልቁ ጥያቄ የሆነው በዚህ የዓለም ዋንጫ የጸጥታ ጉዳይ ነው። እንደሚታወቀው በአሜሪካን የመሳሪያ ቁጥጥር የመላላት ችግር በትምህርት ቤቶችና ሰዎች በሚበዙባቸው ቦታዎች ላይ ከፍተኛ የሆነ ጥፋት እንዲፈጸም እያደረገ ነው የሚገኘው። በቅርቡ ከ6 ቀን በፊት የእንግሊዝ ብሔራዊ ቡድን ያረፈበት ካንሳስ አካባቢ የሚገኝ ትምህርት ቤት ላይ በመሳሪያ ጥቃት ተማሪዎች ተጎድተዋል። ወደ 6 የሚጠጉ ተማሪዎች ጉዳት ደርሶባቸው ወደ ሆስፒታል እንዲሄዱ ተደርገዋል። ይሄ የአሜሪካውን የዓለም ዋንጫ ሌላው ከሚረብሸው ጉዳዮች መካከል አንዱ ነው። ምክንያቱም ጸጥታና ሰላም ውድድርን በስርዓት ለማድረግ መሰረታዊ ነገር ነው። በተለይ ተጫዋቾች ትሬኒንግ ቦታቸው ላይ በሰላም ትሬኒንግ አድርገው እንዲመለሱ ጥበቃው ጥብቅ መሆን አለበት። ይህ ካልሆነ ግን ተጫዋቾች ጥቃት እንዳይፈጸምባቸው፣ በተለይም ደግሞ ጥቃት እንዲፈጸምባቸው በር የሚከፍቱ አሰራሮች እንዳይኖሩ ጥንቃቄ ያስፈልጋል ነው ትልቁ ነገር። አብዛኛውን ከደህንነት ጋር በተያያዘ ከቪዛ ክልከላ ጋር በተያያዘ እንዲሁም ከሙቀት ጋርም በተያያዘ የአሜሪካው የዓለም ዋንጫ ከፍተኛ የሆነ ጥያቄ እየተነሳበት ይገኛል። ለምሳሌ ወደ ሞቃታማ ቦታዎቹ ስንሄድ ዳላስ ካሊፎርኒያ አካባቢ አሜሪካ እንደሚታወቀው በጣም ከባድ ሙቀት ነው ያለው በዚህ ሰዓት። ይሄ ሙቀት ደግሞ ተጫዋቾችን በከፍተኛ ሁኔታ ዲሃይድሬት እንዲሆኑ የሚያደርግ ነው። የተጫዋቾችን የሪከቨሪ ጊዜ ሁሉ ይፈትናል። ስለዚህ ከዚህ ጋር እንዴት ተጫዋቾችና የሜዲካል ስታፎቻቸው መታረቅ ይችላሉ የሚለው ሌላው ትልቅ የቤት ስራ ነው። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ብዙ ችግሮች እንደማይኖሩ እናስባለን፣ ነገር ግን በየትኛውም የውድድር ጊዜያቶች የሚያጋጥሙን አይነት ችግሮችን በጋራ እንፈታቸዋለን የሚል ሐሳብ ነው የሰጡት። እንግዲህ ይሄ ሁሉ ነገር ተፈጥሮ የዓለም ዋንጫው ዛሬ ይጀምራል። ሊጀመር እንግዲህ ሰዓታቶች ነው እየቀሩት የሚገኘው። ወደ 13 ሰዓት ያክል ይቀረዋል ይህ የዓለም ዋንጫ ሊጀምር። የምሽቱ ጨዋታ እንግዲህ የሜክሲኮና የደቡብ አፍሪካ ጨዋታ ነው የዓለም ዋንጫ የመክፈቻ ጨዋታ የሚሆነው። የሜክሲኮና የደቡብ አፍሪካ የዓለም ዋንጫ ጨዋታ ሲታወስ የ2010 የዓለም ዋንጫ የመክፈቻ ጨዋታ ነው አእምሯችን ላይ የሚመጣው። በዛ ዓለም ዋንጫ ለመጀመሪያ ጊዜ አፍሪካ ላይ የተከናወነ የዓለም ዋንጫ ነበረ። የዓለም ዋንጫ ብዙ ሰዎች የሚያስታውሱት የቪዛ ክልከላ ያልነበረበትና ፊፋ በታሪኩ ለመጀመሪያ ጊዜ የወረቀት ቪዛ የጀመረበት ነበር። በርከት ያሉት የተሳታፊዎቹ ኢንትሪ ፍቃድ ያገኘው ፊፋ እንዲጠቀሙ በፈቀደላቸው የወረቀት ቪዛ ነበር። ያን የወረቀት ቪዛ ይዘው ጋዜጠኞች፣ ኳስ ተጫዋቾች እንዲሁም ልዑካኖች፣ ሌሎች ፍቃድ ያገኙ በፊፋ በኩል ፍቃድ ያገኙ ሰዎች እንዲገቡ የሚደረግበት ጊዜ ነበር። ይህንን በወቅቱ የኤልኦሲው ወይም ደግሞ የሎካል ኦርጋናይዜሽን ኮሚቴው ዋና ሰብሳቢ የነበሩት ዳኒ ጆርዳን ሲናገሩ እግር ኳስ ሁሉም በነፃነት ሊያዩ የሚገባ ስፖርት ነው። ይህንን ሁሉም በነፃነት ሊያዩ የሚገባ ስፖርትን እኛ የመከልከል መብት የለንም። እኛ ለሁሉም የማቅረብ ግዴታ ነው ያለብን። ስለዚህ ሰዎች በነፃነት ገብተው ኳሱን ተመልክተው እንዲወጡ
እናደርጋለን ሲሉ ተናግረው ነበር። በዛ ሁኔታ ውስጥ ሆኖ ነው እንግዲህ ይህ ዓለም ዋንጫ የሜክሲኮንና የደቡብ አፍሪካን የዓለም ዋንጫ የመክፈቻ ጨዋታ ያስተናገደው። ያ የመክፈቻ ጨዋታ ለደቡብ አፍሪካውያን ትልቅ ቦታ የነበረው ነው። በተለይም ደግሞ የሲፊዌ ሻባላላ ጎል የጋዜጠኛው ኮሜንታተሩ ፒተር ድሩሪ ሐሳቡን የሰጠበትና ኮሜንቴት ያደረገበት መንገድ ደቡብ አፍሪካውያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ደስታቸውን የገለጹበት ጊዜ ነበረ። ሲፊዌ ሻባላላ ጎል ፎር አፍሪካ ጎል ፎር ሳውዝ አፍሪካ የሚለውን የኮሜንትሪ ድምፅ ሲሰማ ከውድድሩ 5 ዓመት በኋላ ጋዜጠኞች ጥያቄ ጠይቀውት ያን ድምፅ በመኪናዬ ውስጥ ቤት ውስጥ ቀርጬ አስቀምጬ ሁሌ እሰማዋለሁ ብሎ ነበር። በእርግጥም ያ ትዝታ ለደቡብ አፍሪካውያን ትልቅ ቦታ የነበረው ትዝታ ነው። ብዙ ደቡብ አፍሪካውያን ከዚህ የዓለም ዋንጫ ጨዋታ በኋላ በቡድናቸው ትልቅ ህልም የነበራቸው ቢሆንም ሁለቱ ጨዋታዎች እንደፈለጓቸው አልሄዱላቸውም ነበር። ግን የመክፈቻው ጨዋታ የነበረው የደጋፊው ስሜት፣ ጨዋታውን የተቆጣጠሩበት፣ ጎል ተቆጥሮባቸው ጎል ያስቆጠሩበት መንገድ የደቡብ አፍሪካ የዓለም ዋንጫን የመክፈቻ ጨዋታ ትዝታ በአእምሯቸው ውስጥ እያሰቡ እንዲኖሩ ያደረገ ነበር። በወቅቱ ከታደሙ ጋዜጠኞች መካከል አንዱ ነበርኩኝ። የደቡብ አፍሪካውያን ስሜት በሚገባ አውቀዋለሁ። ደቡብ አፍሪካውያን ለዓለም ዋንጫው የነበራቸውን ዝግጅት በሚገባ ነበር ያስተዋልኩት። ከእያንዳንዷ ጥቃቅን ከምትባለው ጥያቄ ጀምሮ ደቡብ አፍሪካ ሁሉንም ምላሽ ሰጥታለች። በመንገድ ውሃ ሰው እንዳይጠማው፣ በመንገድ አቅጣጫዎች እንዳይጠፉት፣ በመንገድ የደህንነት ጥያቄዎች እንዳይፈጠሩበት ሁሉንም ነገር በጋራ ተባብረው ነበረ ደቡብ አፍሪካውያን የዓለም ዋንጫውን በጥሩ ሁኔታ እንዲጠናቀቅ ያደረጉት። አሁን በወቅቱ የነበረው የደቡብ አፍሪካ የዓለም ዋንጫ አንዱ ትልቁ ስጋት ምንድን ነው? የደህንነት የሴኩሪቲ ጉዳይ ነበር። ደቡብ አፍሪካ የክሪሚናል ታሪኳ በጣም ከፍተኛ ነው። በአፍሪካ በዓለምም በቀን ከፍተኛ የሆነ የሰዎች ጥቃት ይፈጸማል፣ ወደ ሞት የሚያደርስ ማለት ነው። ትልቅ ሰዎች ሕይወታቸውን ያጣሉ፣ ፌመስ ሰዎች ሕይወታቸውን ያጣሉ። ይሄ በዓለም ዋንጫው እና በዓለም ለደቡብ አፍሪካ የሰጠው ነገር ጥሩ አልነበረም እና ያንን ኢሜጃቸውን ለማስተካከል የተጠቀሙበት የዓለም ዋንጫ ነበር የደቡብ አፍሪካው የዓለም ዋንጫ። የመክፈቻው የዓለም ዋንጫው ጨዋታም እንዲሁ ለብዙ የዓለም ሕዝቦች ደቡብ አፍሪካውያን ምን አይነት የዓለም ዋንጫ እንዳዘጋጁ የፈጠሩትን ታሪክ ለሁሉም ሰው ያሳዩበት ነበር። ማዕድ ያጋሩበት ነበር። የዓለም ዋንጫውን ማዕድ ያጋሩበት ነበር። በወቅቱ ኳስ ተንታኝ ሆነው ሲሰሩ ከነበሩት ሰዎች መካከል አንዱ ሹዋን ባርትሌት ነው፣ የቀድሞ የደቡብ አፍሪካ ተጫዋች የነበረው ማለት ነው። እሱ ምንድን ያለው በሕይወቴ የማረሳው እና በተጫዋችነት ያላገኘሁትን ክብር የዓለም ዋንጫውን ስናዘጋጅ አግኝቼዋለሁ ነበር ያለው። ምክንያቱም የዓለም ሕዝብ ለእኛ የሰጠን ቦታ፣ የዓለም ሕዝብ ለእኛ የሰጠን ክብር በዚህኛው የዓለም ዋንጫ በሚገባ ተገልጿል። ሕይወት ዘርቶበት ቆሞ ሲሄድ አይቼዋለሁ ነበር ያለው። ብዙ የደቡብ አፍሪካ የቀድሞ ተጫዋቾች አሁን ምናለ ኳስ ተጫዋች በሆን ያሉበት ጊዜ ነበር። ጋዜጦችን እከታተል ነበር በወቅቱ፣ ጽሑፎችን እንዲሁም ፕሮግራሞችን አይ ነበርና አብዛኞቹ የቀድሞ ኳስ ተጫዋቾች የሚናገሩት የነበረው ነገር ያን በቃ የሚፈልጉት ማየት የሚመኙት የነበረውን ነገር ነው ያዩት። በኳስ ተጫዋችነት ዘመናቸው ያላገኙትን ክብር በዚህ የዓለም ዋንጫ አግኝተነዋል ነው ያሉት። በአፍሪካ ምድር እንግዲህ የዓለም ዋንጫን ማዘጋጀት አይቻልም የሚባልበት ጊዜ ላይ ደቡብ አፍሪካ ይህን ማድረጓ ደግሞ አፍሪካ ከዚህ በኋላ የዓለም ዋንጫን እንድታዘጋጅ መንገድ የሚሰጥ እንደሆነ የሚያሳይ ነበር። ከዚህም በኋላ በሚደረጉ በጣምራ የሚከናወኑ የአፍሪካ የዓለም የዋንጫ ዝግጅቶች ካሉ ምናልባት የሞሮኮ እንዲሁም የቱኒዚያ፣ የደቡብ አፍሪካ የሜዳና አጠቃላይ የኢንፍራስትራክቸር ዝግጅቶች አፍሪካ መልሳ ይህንን የዓለም ዋንጫ እንድታዘጋጅ እድል የሚሰጥ ነው የሚሆነው። እንደ አሜሪካው የዓለም ዋንጫ ቪዛ ክልከላዎችና በተለይም
ኳስ በነጻነት ሰዎች እንዲያዩት መደረግ ያለበት ሙያ ስለሆነ በነጻነት ኳስን እንዲያዩ የሚመቻችበት እድል የሚፈጥር ውድድር ከዚህ በኋላ ይፈለጋል። ይህንን ልታደርግ የምትችለው አፍሪካ ነች። በነጻነት ያለምንም የቪዛ ክልከላዎች ውድድሮችን ማድረግ ማለት ነው። የአርሰናል የፊት መስመር ተጫዋች የነበረውና አሁን እግር ኳስ በመተንተን የሚታወቀው ኢያን ራይት ስለዚህ የዓለም ዋንጫ አንድ ነገር ተናግሯል። ይሄ የዓለም ዋንጫ ለእኔ ወረስት የዓለም ዋንጫ ነው። እንዴት ቪዛ አንድ ዓለም አቀፍ ዕውቅናን ያገኘ ሰው ይከለከላል? ቪዛ የመከልከል መብት ማን የሰጣቸው? ምክንያቱም እግር ኳስ የሁሉም ነው። እግር ኳስ ሁሉም በነጻነት ሊያየውና ሊዝናናበት የሚገባው ሙያ ነው። ከዛ ውጭ ደግሞ ዳኛው ቪዛ አግኝቷል። ቫሊድ ቪዛ ነው። ትክክለኛ የሆነ ቪዛ ነው ያገኘው። ቪዛውን አግኝቶ ወደ አሜሪካን ምድር ከገባ በኋላ መመለስ ምን የሚሉት እብደት ነው ነበር ያለው ኢያን ራይት። ብዙዎቹ እንደ ኢያን ራይት የተሰማቸውን ስሜት ተናግረዋል። ደስተኛ ያልሆኑበትን ስሜት ተናግረዋል። ስለዚህ ይህንን ውድድር በቀጣዮቹ ጊዜያቶች በተለይ የአሜሪካ የቪዛ መስጠትና መከልከል እንዲሁም ኢንትሪን የመከልከልና ኢንትሪን የመፍቀድ ሂደቱ በእግር ኳሱ ላይ የሚፈጥረውን ተጽዕኖ ሃንድል ማድረግ ይቻላል የሚለው ብዙ ክርክርና ጥያቄ እያስነሳ ነው የሚገኘው። ከዓለም ዋንጫው ቀደም ብሎ ክርክር ሊያስነሳ የሚገባው የነበረው ነገር የቡድኖች ዝግጅት፣ በምን መንገድ ቡድኖች ሊጫወቱ እንደሚችሉ፣ ቡድኖች የተሻለ ፉክክር ፈጥረው ይህንን የዓለም ዋንጫ እንዴት እንድናይ ሊያደርጉን ይችላሉ የሚለው ነበረ ትልቅ ቦታ ልንሰጠው የሚገባን የነበረው። አሁን ትኩረታችን እንትና ተከለከለ፣ እንትና ተሰጠው፣ በዓለም ዋንጫው የኮቺንግ ስታፋቸው 6 ውስጥ 4 ሲሰጣቸው 2 እንዳይሰጣቸው ተደረገ የሚሉ ዜናዎች ናቸው አሁን ትልልቁ የዓለም የመገናኛ ብዙሃንም እየዘገቡት የሚገኘውና በዚህ መንገድ የዓለም ዋንጫው ሲዘገብ የዓለም ዋንጫውን እይታ የዓለም ዋንጫውን አመለካከታችን ጥሩ እንዳያደርገው ስጋት አለ። የዓለም ዋንጫው ከወዲሁ በብዙ ጥሩ ባልሆኑ ዜናዎች እየተረበሸ ነው። እነኚህ ዜናዎች ደግሞ የዓለም ዋንጫው ውድድር ላይ ጫና እንዳያሳድሩ ስጋት ፈጥሯል። የአሜሪካ የዓለም ዋንጫ 1994 ላይ ሲከናወን ፊፋ አንድ ያገኘው የነበረው ፖዚቲቭ ጉዳይ ምንድን ነው? ስፖርቱን በአሜሪካ እንዲታወቅ አድርጎታል። በወቅቱ ብራዚልና ጣሊያን የደረሱበት የዓለም ዋንጫ ሮቤርቶ ቢያጆ የፍጹም ቅጣት ምት ሳይጠቀምበት ቀርቶ ወደ ሰማይ ከላከው በኋላ ብራዚል ዋንጫውን ያነሳችበት ጊዜ ነበረ። ያ የዓለም ዋንጫ ለአሜሪካውያን እግር ኳስ ምን እንደሆነ እንዲያውቁ ያደረጉበት የውድድር መድረክ ነበር። ዓለም ዋንጫ በታሪኩ እንደዛ አይነት በርካታ የስፖርት ቤተሰቦች የተመለከቱት ሆኖ አያውቅም ነበር። በአሜሪካው የዓለም ዋንጫ ትልቁ እድገት የሚባለው የአሜሪካውያን ወደ እግር ኳሱ ሙሉ በሙሉ የመጡበት ነበር። ከዛ በፊት የዓለም ዋንጫውን ትኩረት እንዲያገኝ የአሜሪካ MLS የሚባለው ሜጀር ሊግ ሶከር የሚባለው ትልልቅ ከዋክብቶችን ይስብ ነበር። ለምሳሌ እነ ፔሌን ወደ ሊጋቸው ቀድሞ አመጥተው ነበር። ያ የሊግ ትውውቅ የአሜሪካን እግር ኳስን በዓለም እግር ኳስ እንዲታይ ማድረግና ወደ ዓለም የፉክክር መድረክ የማምጣት ሥራ ነበር የሰሩት። እነ ፔሌ ከመጡ በኋላ ዓመታቶችን ቆይቶ 1994 የዓለም ዋንጫ ሲደረግ አሜሪካውያን አብዛኞቹ እግር ኳስን ሶከር በሚለው ስም ነበር የሚያውቁት። ሌሎቹ ደግሞ ማያውቁት አሉ። ውድድሩን የእግር ኳስ ውድድርን እሳቤ ምን እንደሆነ ማይረዱም አሉ። ስለዚህ ይህንን ፕሮሞት ለማድረግ የተሰራው ስራ ያደገበት የዓለም ዋንጫ ነበር። በወቅቱ ፊፋም ባወጣው ሪፖርት በርካታ አሜሪካውያን የዚህ የዓለም ዋንጫ ምንነት እንደገባቸው የሚያሳይ ሪፖርት ነበር ይፋ ያደርገው። እግር ኳስን እንደ ተደራሽነት፣ እግር ኳስን ሌሎች እንዲያውቁት፣ ሌሎች እንዲኖሩበት ለማድረግ እንዲሄድንበት እንዳለው ርቀት የዓለም ዋንጫው ግብ መጥቶልናል ነበር ያለው ያን የ1994ቱን የዓለም ዋንጫ። ከዛ በኋላ ነው እንግዲህ አሜሪካ ይህንን የዓለም ዋንጫ በጣም የምታዘጋጀው ከሜክሲኮና እንዲሁም ከካናዳ ጋር ሆና የምታዘጋጀው ማለት ነው። ስለዚህ ስሜቱ
ከዚህ በፊት የነበረው አይነት አዲስ ስሜት አይሆንም። ነገር ግን ወቅታዊ የሆነው ሁኔታ ስንመለከት ምናልባት የውድድሩ ጫና ምንድን ነው? ከውድድሩ ቀደም ብሎ የተፈጠሩት ዜናዎች ውድድሩ ላይ ጥላ እንዳያጠሉ ስጋት አለ። ነገር ግን የፊፋ የዓለም ዋንጫ እኔ አንድ ኤክስፔክት ማድረገው ነገር ምንድን ነው? እንደዚህ አይነት ያው ትክክል ያልሆኑ ነገሮች ቢኖሩም በዚህ ውድድር የሚሳተፉት ከዋክብቶች ግን የውድድሩ አይኖች ይሆናሉ ብዬ አስባለሁ። ምክንያቱም ትልቅ የሚባሉ ከዋክብቶች በዚህ የዓለም ዋንጫ አሁን ራሳቸውን ለማሳየት መድረኩን ለመቆጣጠር ብቁ የሆነ ጊዜ ላይ ነው የሚገኙት። የፈረንሳይ ብሔራዊ ቡድን በከዋክብቶች የተሞላ ነው። የእንግሊዝ ብሔራዊ ቡድን በከዋክብቶች የተሞላ ነው። የብራዚል ብሔራዊ ቡድን በከዋክብቶች የተሞላ ብሔራዊ ቡድን ነው። የጀርመን ብሔራዊ ቡድን በከዋክብቶች የተሞላ ነው። በአፍሪካ ደረጃ የሴኔጋል፣ የኮትዲቯር ብሔራዊ ቡድን፣ የጋና ብሔራዊ ቡድን ራሳቸውን ለማሳየት መድረኩን ለመቆጣጠር ጥረቶች እንደሚያደርጉ ኤክስፔክት ይደረጋልና ውድድሩ እስኪጀመር ያሉት ነገሮች ውድድሩን ይሄ እንዳንመለከተው ሊያደርገን የሚችሉ ጉዳዮች አስረው ይዘውት ነበር። ውድድሩ ከጀመረ በኋላ ግን ከዋክብቶቹ እነዚህን ታሪኮች እንደሚያጠፉ ኤክስፔክት አደርጋለሁ። ምክንያቱም የኮከቦች መድረክ ነው ዓለም ዋንጫ። ዓለም ዋንጫ አንዴ የምታገኘው ነው፣ በ4 ዓመት አንዴ የምታገኘው ነው። የጉዳት ሰለባ ሆነው በዚህ ዓለም ዋንጫ ያልተሳተፉ ተጫዋቾች የሚቆጩበት የዓለም ዋንጫ ነው። አብዛኞቹ ሲያለቅሱ ተመልክታችኋል። የዓለም ዋንጫው ከመጀመሩ ቀደም ብሎ ባጋጠማቸው ጉዳት ምክንያት ከዓለም ዋንጫ ውጭ ሲሆኑ የነበራቸው የአእምሮ ስብራት በግልጽ ይታያል። ናሽናል ቲሞቻቸው የኮከብ ተጫዋቾቻቸውን ስም ሲጠሩ ቤተሰቦቻቸውና ወዳጅ ዘመዶቻቸው የነበራቸውን ደስታ እናያለን፣ አስተውለናል። ይሄ ማለት ዓለም ዋንጫው ላይ መገኘት በራሱ ለነሱ ትልቅ ቦታ ነው። ስለዚህ እነዚህ ኮከቦች ይህን መድረክ ሊያልፉት የሚገባ መድረክ አለ። ይህን ያውቁታል። መድረኩ ላይ ራሳቸውን ማሳየት ይፈልጋሉ። መድረኩ ላይ ገነው መዝገብ ጽፈው ስማቸውን በወርቅ ጽፈው መውጣት ይፈልጋሉ። ለዚህ ከዚህ በፊት የተፈጠሩትን በተለይ ያለፉት 3 እና 4 ሳምንታት የተፈጠሩትን ዓለም ዋንጫውን ሊያበላሹ የሚችሉ ዜናዎችን የሚያስተካክሉ ኮከቦች መኖራቸው ምናልባት ፊፋ የሚተርፍበት አንዱ በሜዳ ላይ የሚታዩ እንቅስቃሴዎች ይመስሉኛል ሁሉን ነገር የሚያጠፉት እንጂ ውድድሩ ከመጀመሩ በፊት ያሉት ዜናዎች ይሄ የዓለም ዋንጫ ወረስት የዓለም ዋንጫ እንደሆነ ብዙዎች እየጻፉ ነው። ኢቨን ትልልቅ ጋዜጦች አሜሪካ ውስጥ የሚገኙም እንግሊዝ ላይ አውሮፓ ላይ የሚገኙ ጋዜጦችም ወረስት ወርልድ ካፕ እያሉ እየጻፉበት ነው። አዎ በተለይ ከነበረው ሁኔታ አንጻር በተለይ ዓለም ካስተናገደችው ጦርነት አንጻር አሁን ዓለም ካለችበትም ጦርነት ያስተናገደችው ብቻ ሳይሆን ያለችበት ውስጥ ያለችበት ጦርነት የዓለም ዋንጫውን ሌላ ጥላ እንዳያጠላበት ስጋት ነበር። ያን ስጋት ምልክቶቹን እየተመለከትን ነበርና ከዛ በኋላ ነው እንግዲህ ወደ ተሻለ ነገር ለመምጣት ጥረቶችን ከዋክብቶችም ራሳቸውን ለማሳየት የሚያደርጉት ጥረት ይሄን ከዚህ በፊት የተፈጠረውን ነገር ያጠፋዋል የሚል እምነት ያሳደረው ማለት ነው። ስለዚህ ኮከቦች የሚሰበሰቡበት የዓለም ዋንጫ በብዙ ነገር ታጅቦ በብዙ ፖዚቲቭና ኔጌቲቭ በሆኑ ነገሮች ታጅቦ ዛሬ በይፋ የሚጀምር ይሆናል ማለት ነው። ይህንን ውድድር ሰፊ ዘገባዎች እየሰራን ከታሪክ ጀርባ ያሉትን ከውድድር ጀርባ ያሉትን ጉዳዮች እያነሳን ቆይታ ስለምናደርግ እንድትከታተሉ እንጋብዛችኋለን። ጥሩ ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።